የውርደት ልጅ አይደለም። ከሞት የማይተናነስ ተተሰራ ተለጥፎ ድምጽ የሚቀርጽ ማይክ ፈልገህ ግዛልኝ። እንዴት ተጸነስኩ? እንዴት ተሳሳትክ? ያንቀል ማርታ ቤት አልነበረች። ቤት ነው እንዴ ተረገዝኩት? የኔ ወንድም ነው የሚሆነው። እማዬ ዳጣ ከናታን ጋር ታሳምቻለሽ። አባዬ ከፋልትኛለሽ። እንደውም ስፈልግ ይሄን ቢስጣችሁ ይጋቡን አንድ ላይ ቀመጡ። እሺ አቢጌል ደረጀና ዳጣ በመኪና ውስጥ ምንድነው የሚያወሩት በማለት ዛሬ ላይ የድብቅ ካሜራ ገዝታ መኪና ውስጥ ደበቀች። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩ ዳጣን ድራማ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬም ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር ላይክ አድርጋችሁ አበረታቱት ስል በአክብሮት እጠይቃለሁ። ወይዘሮ ማርታ የዳጣ አባት ለምንድን ነው ዳጣ መጥቶ የማይጠይቃት በማለት ደረጀን ጠየቀችው። ለምንድን ነው ይችን የመሰለች ልጅ እንደዚህ የጣላት? ልጅም ነች ህፃንም ነች። በዛ ላይ ደግሞ ቤተሰብ ባልሆነችበት ቤተሰብ ተመሳስላ የምትኖር ልጅ ለምንድን ነው መጥቶ የማይጠይቃት? እኔ ይቺ የኔ ልጅ ብትሆን ታጠገቧም አልለይም ነበር በማለት ትለዋለች። እባክህ የምትችል ተሆነ አንተ ንገረው፣ እማትችል ተሆነ ስልኩን ስጠኝ፣ እኔ እነግረዋለሁኝ መጥቶ ይጠይቃት በማለትም ትለዋለች። ደረጀም ችግር የለም ምን እነግረዋለሁ፣ ግን እኮ እየተደዋወሉ እያወራት ነው በማለት ይመልስላታል። ዳጣና ደረጀ መኪና ውስጥ ቁጭ ብለው ዳጣ ለደረጀ አባዬ እባክህ እኔ ያንተ ልጅ መሆኔ ለማዬ ንገራት፣ ለትዬ ንገራት በማለትም ትለዋለች። ደረጀም ይህን ነገር ብነግራት ማርታ የምትቀበለኝ ይመስልሻል? አትቀበለኝም፣ ነገሩ ይበጠበጣል፣ እምነቷ ከኔ ላይ ይጎላል በማለት ይመልስላታል። አባዬ ታዲያ እስከመቼ ድረስ ነው አንተ ተጨንቀክ የምትኖረው? አንተ ስትጨነቅ እኮ ለእኔም ጭንቅ አለኝ በማለት አንዳንድ ነገሮችን ሲያወሩም ቆይተውም ነበረ። በዚሁም አጋጣሚ እያወሩም እያለ አይዞሽ ችግር የለውም ነገሮችን ቃስ ብዬ አስተካክላለሁ በማለት ሞራን ሰጥቷታል ማለት ነው። በዚሁም አጋጣሚ አቢጌል ለእናቷ ቁጭ ብላ ዳጣ ከቤት ውስጥ ትወጣለች የሚል ተስፋም ነበራት። በጉጉትም ጠብቃም ነበረ። መኝታ ክፍሏ ውስጥም ገብታ ከዳጣ ጋር ያላቸውን ከናታን ጋር ያላቸውን ግንኙነት ለማወቅ ስልኳንም ለመውሰድ ሞክራም ነበረ። ነገር ግን ዳጣ ነቅታባታለች። ስትነቃ ምን ፈልገሽ ነው? ቻርጀር ነው ብላም ትላታለች። አይ አዎ ቻርጀር ነው ጨርሶብኝ ነው የኔ ደግሞ እምቢ አለኝ በማለትም ትመልስላታለች። አይ ቻርጀሬ ናታን ጋ ነው ብላም ትመልስላታለች። የታባሽና ነገ ጠዋት ከዚህ ቤት ትወጫለሽ፣ ያንቺ ቻርጀር ናታን ጋ ምን ይሰራል በማለት በንዴት ትወጣለች። በዚሁም አጋጣሚ እናቷ ጋር ቁጭ ብላ ስለ ዳጣ ከቤት መውጣት አንዳንድ ነገሮችን እያወራቻትም ነበረ። ወይዘሮ ማርታም ዳጣ ከቤት እንደማትወጣ ተነግራታለች። አቢጌል በጣም ትናደዳለች። እማዬ ለምንድን ነው እንደዚህ የምታደርጊው? ምን እየሆናችሁ ነው ብላም ትላታለች። ወይዘሮ ማርታም አባትሽ ደስተኛም አልሆነም፣ እሱ ደስተኛ ሳይሆን እሷ ከዚህ ቤት መውጣት እሱን ታላስደሰተው እሱ ከፍቶት ማንም ሰው ቤት ውስጥ ደስተኛ ሆኖ ሊኖር አይችልም በማለት ትላታለች። እሷም ደግሞ እሱ ስለምንድን ነው ደስተኛ ያልሆነው? አንቺ ስለምንድን ነው የማትነግሪው? ለምንድን ነው እንደዚህ የምታደርጊው? ግዴታ ከዚህ ቤት ዳጣ ብትወጣ ሰላምም ሌላ ጋር ሄዳ ብትወርድ እኔ አንቺ ውሃ ናታን እንሆናለን፣ ቤቱ ሰላም ያገኛል፣ ሰላም ይፈጠራል በማለትም ትላታለች። በዚሁም አጋጣሚ ማርታ አይሆንም፣ አባትሽ ያለውን መሙላት አለብን፣ አባትሽ አድርጊ ያለኝን ነገሮች አደርጋለሁ እንጂ አላደርግም ብዬ በራሴ መስተዳደር አልችልም በማለት ትመልስላታለች። ቀጥታ አቢጌል ተናዳ ወደ ክፍሏም ሄዳም ነበረ። እናቷንም ገላምጣት ነበረ። ወይዘሮ ማርታም ተከትላ ሄዳ እንዴት አባሽ ነው እንዴት ነው የሚያደርግሽ? አንቺን ስወልድ ምን አይነት መከራ እንዳየው ብታይ ይሄንን አታውቂም ነበረ በማለትም ትመልስላታለች። አንቺን ወደ ውጭ እንልክሻለን ብላትም ነበረ። ነገር ግን እሷም ወደ ውጭ መሄድ እንደማትፈልግና እኔ ወደ ውጭ መላክ የፈለጋችሁት እናንተ ከዳጣ ጋር ተስማምታችሁ ለመኖር ነው የማለት ውሳኔ ወስናለች። ዳጣና ናታን ቁጭ ብለው ባሉበት ወይዘሮ ማርታ ወጥታ ታያቸዋለች። አየር ለመውሰድ ወደ በረንዳም ወጥታም ነበረ። በዚሁም አጋጣሚ ዳጣና ናታን ቁጭ ብለው አየር እየወሰዱ እያወሩም ነበረ። ወይዘሮ ማርታም በጣም ደንግጣ ባየችበት ሰዓት ተገርማ ወደ ቤት ትመለሳለች።
እነሱም አንድ ላይ ቁጭ ብለው ሲያወሩም የነበረው መጀመሪያ ዳጣ ውሃ ናታን ክፍል ነይ ብላሻለች፣ ነይ ብሎሻል ብላ ለውሃ ልካት ነበር አቢጌል። አቢጌልም ይህን ያደረገችው የራሷ የሆነ ሴራም ነበራት። እሱም ምንድን ነው ናታን ክፍል ሄዳ ተናታን ጋር አንዳንድ ነገሮችን እያወራችም ነበረ። በዚህን ሰዓት ደግሞ ዳጣ መታ እሷ የምታደርገውንና የምታወራውን ነገሮች አውርታ እንድትቀናም ነበረ። በዚሁም አጋጣሚ አቢጌልና ናታን አንድ ላይ ቁጭ ብለው ሲያወሩ ዳጣ በር ላይ ታዳምጣቸዋለች። ለምንድን ነው አቢጌል እያለች ነው እንዴ ጠራኝ በማለትም ታዳምጥም ነበረ። ስታዳምጥም ይሄማ የአቢጌል ስራ ነው በማለት ትነቃባታማለች። በዚሁም አጋጣሚ ልግባ አልግባ በማለት አመንትታ በሩን ከፍታም ትገባለች። በሩንም ስትከፍታ እስቲ ስምህ አጽናናኝ ብለውም ነበረ። እሱም በፍቅር አልወሰደውም። ነገር ግን ለሱ የነገረችው ቃላቶች አሳዛኝ ስለነበሩ እሱም ጥሩ ጥሩ ምክር ስለመከራት አቅፏትም ስሟትም ነበረ። በዚሁም አጋጣሚ በር ከፍታ ትገባለች ዳጣ። ናታን በጣም ይደነግጣል። አቢጌል ትደሰታለች። ይቺ በጥባጪ ምን ልትሰራ መጣች በማለትም ትናደዳለች። ናታንም እዚህ ክፍል ለምን መጣሽ ብሎ ይጠይቃታል። አይ ውሃ ነይ ክፍሌ እፈልግሻለሁ ብሎኛል ብላኝ ነው በማለትም ትለዋለች። ናታን በጣም ይናደዳል። ውጭልኝ ይላታል። ይህንንም ያላት የእሷ ስራ መሆኑን አውቆ ነው። ውጭልኝ ውጭልኝ ይላታል። በዚሁም አጋጣሚ በጣም ተናዶም ስለነበረ መልሳ ታጠገቡ ስትሄድ መልሳ ትስመዋለች። ሂጂሊ ብሎ አመናጭቋት ይወጣል። አቢጌል ያደረገችው ነገር ጥሩም አይደለም። አቢጌል እየሰራች እያደረገችም ያለው ነገር ጥሩም አይደለም። በዚሁም አጋጣሚ ለፍቅረኛዋ ልበለው ለሱ ደውላ የድብቅ ካሜራ ገዝተህ አምጣልኝ ተለጣፊ ካሜራን ብለውም ነበረ። እሱም ያደረገችው እንግዲህ አባዬና ዳጣ ምንድን ነው ያላቸው ቅቅርብነት ዲኤን ምርመራም ተሆነ የእሱ ልጅ እንዳልሆነች አሳይቷል። ይሄማ የሆነ ነገር አለ፣ የሆነ የተፈጠረ ነገር እኔ የማላውቀው ነገር አለ፣ ወይንም የሆነ ነገር ይዛ እያስፈራራችሁ ነው፣ ወይንም ደግሞ የሆነ እኔ የማላውቀው ነገር አለ በማለት ቀጥታ ካሜራውን ይዛ ወደ መኪናውም ሄዳም ነበረ። ወደ መኪና ውስጥም ገብታ መኪና ውስጥ ለካሜራ የምትደብቅበት ቦታ እየፈለገችም ነበረ። ስትፈልግም ተስማሚ የሆነ ቦታ አላገኘችም። ጎንበስ ቀና ብላ ቦታዎቿን ዙሪያዎቿን አይታለች። በዚሁም አጋጣሚ ካሜራው ምኑ ጋር ማስቀመጥ እንዳለባት መጨረሻም ላይ ቦታ አግኝታለች። ከመኪናው በላይ አስቀምጠዋለች። በዚሁም አጋጣሚ አባዬና ዳጣ ያላቸው ግንኙነት ምንድን ነው? ምንድነውስ ሁልጊዜ መኪና ውስጥ ቁጭ ብለው የሚያወሩት ነገር? እርግጠኛ ነኝ ይሄ ካሜራ እነሱ የሚያወሩትን እየሆነ ያለ ነገርን እየተፈጠረ ያለውን ነገር እውነታውን ያወጣልኛል በማለት በጣም ተደስታ ካሜራውን አስቀምጣ ደስተኛ ሆና ወደ ቤት ትመለሳለች። ዳጣ አሁንም ቢሆን አቢጌል እየተከታተለቻት ነው። መጨረሻም ምን እንደሆነ እናያለን። ወይዘሮ ማርታ ዛሬ ላይ ስራ አልሄደችም ነበረ። ያልሄደችበትም ምክንያት ሰላም ዛሬ ሐኪም ቤት ሄዳ ቼክአፕ ትታያለች በሚልም ነበረ። በዚሁም አጋጣሚ ደረጀ ዛሬ ለምን ስራ አልሄድሽም ብሎም ይጠይቃታል። አይ ዛሬ ሰላምን ልተካ ብዬ ነው፣ ዛሬ ቼክአፕ ትታያለች ሰላም በማለትም እባክህ ደርዬ አንተ ጊዜ ታለክ እስቲ ውሰዳት በማለትም ትጠይቀዋለች። ለምን አንቺ አትወስጃትም? አንተ ውሰዳት እንጂ በማለት ለምን አንቺ አትወስጃትም? አንቺ ውሰጃት በማለት እሱም ይመልስላታል። በዚሁም አጋጣሚ እባክህ ደርዬ በዚሁም ታዝናናናለክ አዝናናን በማለት ትመልስለታለች። ለምን ግን ሌላ ጋር ሄዳ ብትወልድ ደስ ይለኝም ነበር በማለት ይመልስላታል። ለምን በቃ አናስጨንቃትም
ከእናንተ ጋር ወልዳለሁ ብላ እኛን ወዳ ፈቅዳ እኛኑ መርጣለች። ስለዚህ እዚሁ መውለድ አለባት የሚል ውሳኔ ወስነው ደረጀም እሺ በቃ አንቺ ታልሽ ታዛዥ ነኝ በማለት ሰላምን ወደ ጤና ጣቢያ ቼክአፕ ምርመራ ሊያደርግላት ይዟት ሊሄድ ተነስቷል። ውድ ቤተሰቦች ቀጣዩ ምን ይሆን የሚለው በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ዛሬ ይዤላችሁ የመጣሁት ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። ባይ ባይ።